ሶስተኛ ትውልድ መከላከል አለባቸው። ክሪቲካል ፖይንቱ እዚህ ጋር ነው። ቴክኖሎጂን ኢምብሬስ ማድረግ አለብን። ቴክኖሎጂካል ሳቢ የሆነ ትውልድ መፍጠር አለብን። ያ ማለት ግን የኢትዮጵያን ካልቸር የኢትዮጵያን ሀገራዊ ፍላጎትና ጥቅም አደጋ ውስጥ በሚጥል መልኩ ግን መሆን የለበትም። ለምሳሌ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው እውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለ። ክቡር ጠቅላይ ሚኒስትር እንግዲህ 2030 ስትራቴጂ ክሮስ ከቲንግ ናቸው ብሎ በሁሉም ዘርፍ እንዲተገበሩ እንድንጠቀማቸው ከተቀመጡ ጉዳዮች ውስጥ አንዱ አርቲፊሻል ኢንቴሊጀንስ ነው እና ኢንዱስትሪ 5.0 ናቸው። እነዚህ በዘርፎቻችን በስራ ሂደቶቻችን እነዚህን ዲፕሎይ አድርገን መጠቀም ከቻል የትየለሌ የሆነ ውጤትና ምርታማነትን ያጎናጽፋሉ ለሀገርም ለዜጋም እንደ ግለሰብ እና አጠቃላይ ሀገራዊ ልማትና ብልጽግናችን ለማረጋገጥ የአርቲፊሻል ኢንቴሊጀንስ እና ኢንዱስትሪ 5 እንዴት መገልገል ይኖርብናል ብለው ያስባሉ? ኢንዱስትሪ 5.0 የሚባለውን ሪሰንትሊ ዩኤን አዶፕት ያደረገው ሀሳብ ከዚህ ቀደም ከምናቀው የኢንዱስትሪ 1.0 2.0 የተለየ ነው። ኢንዱስትሪ 4.0 ለምሳሌ አርቲፊሻል ኢንቴሊጀንስ ነው፣ አንድ ሴክተር ላይ የመጣ እድገት ነው። 5.0 ግን ኮንቨርጅ ያደረገ ነው። ለአንድ ሴክተር ሳይሆን እያንዳንዱ ቴክኖሎጂ ሰው ተኮር መሆን አለበት። ሴንተር ማድረግ ያለበት ሰው ነው። ለሰው በሚያገለግልበት አውድ መጠቀም አለብን። የሰውን የኑሮ ደረጃ ኤሊቬት የሚያደርግ የሚያሻሽል መሆን አለበት የሚል እሳቤ የያዘ ነው። በምን ይገለጻል ይሄ? ለምሳሌ ከዚህ ቀደም ታይፕራይተር ነበረ። ኮምፒውተር ሲመጣ ታይፕራይተር ጠፍቶ
ኮምፒውተር ተካው። አሁን ባለው በአርቲፊሻል ኢንተለጀንስ ዘመን የ5.0 እሳቤ ግን እንደዚህ አይደለም። ለምሳሌ ኤአይ ማለት ሁሉ ነገር ነው። መሶብ ኤአይ ነው። ኢኮሜርስ ኤአይ ነው። ኢገቨርነንስ ኤአይ ነው። ድሮን ኤአይ ነው። አንማንድ መኪና ኤአይ ነው። ሮቦትስ ኤአይ ነው። የሆነ ሴክተር ለመመለስ የመጣ ሳይሆን ለአንተ ፍላጎት የመጣ ነው። ለምሳሌ አንተ እድሜ ጠና ያለ ሆኖ ዋናው ችግርህ ቤትን የሚያጸዳልህ ሰው ከሆነ የምትገዛው ሮቦት ያንተ የአርቲፊሻል ኢንተለጀንስ ሶሉሽን የቤት ጽዳት የሚያጸዳ ብቻ ይሆናል። ኦር አንድ አርሶ አደር በጣም ሰፊ ማሳ አርሶ ማሳውን ከሌቦች ወይም ከዝንጀሮ መጠበቅ ከዚህ ቀደም ታከውነ በገጠር ልብስ አልብሰው አርሶ አደሮች ልክ እንደ ሰው ያቆማሉ አይደለም? አውሬ እንዲያይ ማለት ነው። አሁን የምትገዛው ሮቦት ግን ኤአይ የሚሰጥ ሶሉሽን ይሄን ችግር ስታቀርብለት ሮቦት ነው። በየሆነ ዲስታንስ ቆሟል። ማታ ላይ ድምፅ ሲሰማ ኮቴ ሲሰማ እንቅስቃሴ ሲያይ አውቶማቲካሊ መብራት እንዲያበራ ካዘዘው አርቲፊሻል ኢንተለጀንስ መብራት ያበራል። መብራት በሚያበራበት ሰዓት ሌባም ይሁን አውሬ ከመጣ ይደነግጣል። መብራቱ መልሶ የሚጠፋው የሚስጥር ኮድ ለሲስተሙ ከሰጠው ብቻ ነው። ለምሳሌ በለጠ ነኝ ካልከው ይጠፋል፣ ካላልከው አይጠፋም። ያን የሚስጥር ኮድ የማያቅ ሌባ ከመጣ ዝንጀሮ ከመጣ ይበራበታል፣ ሊበላ አይችልም ማለት ነው። ሁለተኛው ደግሞ ከበራበት በኋላ እንቅስቃሴ የሚያደርግ ከሆነ ያ የመጣው ጠላት ወይም ሌባ ሮቦቱ በድምፅ በአላርም በእንቅስቃሴ እንዲያስፈራራው ማድረግ ይቻላል። ለአርሶ አደር ደግሞ የሚያስፈልገው ማሳ የሚጠብቅ ሊሆን ይችላል። ለአንደኛው ደግሞ በመኪና ተንቀሳቅሶ ምርቱን ከተማ የሚያደርስ ሊሆን ይችላል። በአንደኛው ደግሞ ያመረተው ምርት በአየር ላይ ድሮፕ የሚያደርግ ድሮን ሊሆን ይችላል። ኤአይ ይዞ የመጣው ሶሉሽን ከዚህ ቀደም እንደምናውቀው ጋሪም ወደ መኪና ወይም ታይፕራይተር ወደ ኮምፒውተር ሳይሆን የሰው ልጅ ለሚፈልገው ለራሱ ጥያቄ ለራሱ ችግር መፍትሄ አምጪ ነው። አሁን የኛን ኤአይ ብትወስድ ታስታውሳለህ፣ አንተም የዛሬ 5 ዓመት ገደማ የኤአይ ተቋም ያስፈልገናል ሲባል ምንም የአፍሪካ ሀገር